አንደበት ፖድካስት። በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት። እንዴት ናችሁ? በሶሎ ቪዲዮ ተመልሰናል። ይህም ቪዲዮ እንድሰራ ያደረገኝ የዛሬ ውሎዬ ነው። በጣም እያሰብኩኝ ነበረ ስለ ቲክታክ። የቲክታክ ብሬክ ላይ ነኝ እና የቲክታክ ብሬክ አድርጌ አንድ ሳምንት አካባቢ ሆነኝ። እረፍት ማለት ነው፣ የቲክታክ እረፍት። ቲክታክ እያረፍኩኝ 3 ነገሮች አጋጠሙኝ ዛሬ። አንዴ የሆነ በቃ ጉራንጉር የሆነ ሰፈር ውስጥ ገብቼ ከአንድ ጓደኛዬ ጋር የሆነ ዕቃ ለማድረስ የሆነ ኮርነር ላይ የሆነች ልጅ ቪዲዮ ትሰራለች። መንገዱን ዘግተው ማለት ነው። እኛ ልናልፍ መንገዱን ዘግተው እየሰራች ነው። ክላክስ አድርገንላት ኧረ እባክሽ አሳልፊን ምናምን ብለናት ነው ያለፍነው። አንደኛው እሱ ነው። ሁለተኛው ጂም ውስጥ ልጁ ያው አነስቶ ነው እየነገረኝ ነው። ምንድነው ያለኝ? ጂም የገባው ካንቴንት ክሬት ለማድረግ ነው። ጂም ለመስራት ሳይሆን ካንቴንት ክሬት ለማድረግ ነው። በቃ የካንቴንት ፍላጎቱን ለማርካት ነው የገባው። በጣም ነው የገረመኝ። አነስቶ ነው መናገሩ። ፕሮፕስ ታየዋለህ ብዬ ገምታለሁ ቪዲዮ። ሶስተኛው በጣም እኔ አጋጥሞኝ የማያውቀው ፕራንክ እንስራ ተብሎ ኦፈር ያደረጉልኝ። ይሄ ፌክ ፕራንክ ማለት ነው። እንግዲህ አስቡት። በዚህ ሳምንት ውስጥ 3 ነገሮች አጋጠመኝ ማለት ነው። የልጅቷ መንገድ ዘግታ የቲክታክ አሮ ነው ምን አይነት ቪዲዮ እየሰራች እንደሆነ እየደነሰች ምናምን እየሰራች ነው። በክላክስ ተለምና ነው ያሳለፈችን። ልጁ ካንቴንት ለመስራት ጂም ጆይን ማድረጉ የ1 ወር ከፍሎ። ሶስተኛው የፌክ ፕራንክ ኦፈር መቅረቡ ይህንን ካንቴንት እንድሰራ አድርጎኛል ማለት ነው። በጣም ስለተደራረበ ነገሩ ዛሬ የምናወራው ሄሮስታቲክ ፌም ስለሚባለው ሀሳብ ነው። ሄሮስታቲክ ፌም ምን ማለት ነው የሚለውን በደንብ እስቲ እናብራራው። ከአጋጠመኝ ኤክስፒሪየንስም ይሄዳል ብዬ ገምታለሁ ሀሳቡ። ሄሮስታቲክ ፌም ማለት ምንድን ነው? በጣም የመታወቅ ፍላጎት፣ ምንም ነገር ከፍለን ግን ሲሆን በቃ ሄሮስታቲክ ፌም ይባላል። ጉግል ታደርጉት ትችላላችሁ። በቃ ምንም ነገር ጥላቻን ሁላ ቢያመጣብን ፈቃደኛ ነን ለፌሙ። ይሄ ሼም መደረግ፣ ማፈርን፣ ምንም ነገር ሞራላችንን መሸጥ፣ በቃ ኤኒቲንግ አድርገን ህሊናችንንም ሸጠን ጎላችን አንድና አንድ ምንድን ነው? መታወቅ፣ መታየት ሲሆን ሄሮስታቲክ ፌም ይባላል። ሄሮስታቲክ ፌም በጣም ወድጆ ነው። አንድ አርቲክል ላይ አንብቤ ነገሮቹ ስለተገጣጠሙ ይህን ካንቴንት ሰራውላችሁ ማለት ነው። ሄሮስታቲክ ፌም ሄሮስታተስ የሚባል ሰውዬ ነበረ በ356 ቢሲ ቢፎር ክራይስት። ሄሮስታተስ የሚባል ሰውዬ ነበረ። ኖርማል ሰው ነው። ምንድን ያደረገው? ግሪክ ውስጥ ቴምፕል ኦፍ አርቴሚስ የሚባል ቦታ አለ። እሱን ሄድና አቃጠለው። በርን ዳውን ያደረገው ሙሉ ለሙሉ ነው ያቃጠለው። እንግዲህ ዓለማችን ላይ አሉ የሚባሉ በጣም በቃ 7 ወንደርስ ከሚባሉት ውስጥ አንደኛው ነው። ምን ሆነ ነው ሲባል ይሄ ዝም ብሎ አፈ ታሪክ አይደለም፣ ትክክለኛ ታሪክ ነው የምነግራችሁ። ከዛ በፊት ለምንድን ነው ያቃጠለው? ለፖለቲክስ ሪዝን ነው? ፖለቲካ ውስጥ ኢንቮልቭ ያደርግ ነበረ? የእምነት ችግር ነው? እየተበቀለ ነው? ወይስ ማቃጠል ደስ የሚለው ሰው ነው? እነዚህ ሁሉ ነገሮች አይደሉም። ለእነዚህ ነገሮች አይደሉም የሚያደርገው።
የፖለቲካ አይደለም፣ የእምነት ነገር ምንም ነገር የለውም፣ የሚበቀለው ነገር የለውም፣ ከዚህ በፊትም ኤክስፒሪየንስ የለውም የማቃጠል። ያቃጠለው ስሙ እንዳይረሳ ነው። ራሱ የተናገረው ነው። አድሚት አድርጓል። ኦፕንሊ በቃ ተናግሯል። So my name would be remembered ነው ያለው። በቃ ስሜ ለዘላለም እንዲታወስ እንዳይረሳ ነው ያለው። እና ይሄ እንግዲህ በ356 ቢሲ ነው። በቃ ግሪኮቹ አበዱ። እንዴት ሆሪፋይድ ነው የሆኑት። ምን አስበ ነው ብለው 2 ቅጣት ይቀጡታል። ወስደው በቃ ሴንተንስ ይደረጋል፣ እንዲገደል ይገደላል። ሁለተኛው ቅጣት ደግሞ ስሙን ማንም ሰው እንዳይጠራ ባን ይደረጋል። ምክንያቱም ስሙ እንዳይረሳ ነው አይደል ያቃጠለው። ስሙን ያነሳ ሰው ፓኒሽመንት አለው ይባላል። በቃ ስሙ እንዳታነሱ ይባላል። ያው ትክክለኛው ፓኒሽመንት ስሙ ካልተነሳ ለስሙ ብሎ ነው ያቃጠለው። ያው በቃ ተቀጥቷል ማለት ነው። ሞቶም ቀጥተውታል። 2 ቅጣት ነው የቀጡት። ግን ያው በጣም የሚያስቀው ነገር አይሮኒክሊ እያነሳ ነው ስሙን አንዳንዴ ይነሳል። በተለይ አሁን ያለንበት የቲክታክ ዘመን እንዲነሳ ያደርገዋል። እና ሄሮስታቲክ ፌም እዚህ ጋር ነው የሚጀምረው ከሰውየው ማለት ነው። ሳይኮሎጂው ከጀርባው ምንድን ነው ብትሉኝ በጣም ዲፕ የሆነ ፍርሃት አለ። በቃ እረሳለሁ፣ እኔ ምንም አይደለሁም፣ ኢንሲግኒፊካንስ ነኝ፣ እረሳለሁ፣ አልታወቅም፣ አልታይም የሚል እሳቤ አለ። ከዛ ነው የሚነሳው። ብዙ ጊዜ ለብዙ ሰዎች መጠላት ይሻላቸዋል ኢግኖር ከምታደርጓቸው። የሳይኮሎጂው ከጀርባ ያለው ነው እያወራላቸው ያለሁት። ኔጌቲቭ አቴንሽን የነሱን መኖር የነሱን ኤግዚስተንስ ፕሩፍ ስለሚያደርግላቸው እሱ ይሻላቸዋል። ያን ያህል ነው ለመታየት። አውትሬጅ የሚባለው ነገር አለ አይደል? በቃ መጥፎ ነገርም አድርጎ እንደ ፓወር ነው የሚያዩት። ያን መታየቱ ምንም አይነት ሾርትከት ቢያገኙ ይመርጣሉ ላለመረሳት። ልክ እሱ እንዳደረገው ማለት ነው። ይሄ ነገር አሁን ባለንበት ያነሳሁት ለምንድን ነው ሄሮስታቲክ ፌም የሚለውን ሀሳብ ራሱ ያነሳሁት ለዚህ ነው። ካጋጠመኝም ነገር ተነስቼ ነው። አሁን ሞደርን ቨርዥኑ አለ የሰውየው ሞደርን ቨርዥን ክላውድ ኦቨር ካራክተር የሚባለው ነገር ምንም ነገር የሰው ልጅ አድርጎ መታወቅ መፈለግ፣ በተለይ ቲክታክ ላይ የሚታይ ነገር አለ። እስቲ እንሂድበት። አሁን አልጎሪትሙ እናውቀዋለን። የቲክታክ አልጎሪትም ምን አይነት አልጎሪትም እንደሆነ ምንም ፖስት የምናደርገው ነገር ጥሩ ነገር ነው ወይ፣ ጥቅም አለው ወይ፣ ሰውን አስተሳሰቡን ይቀይራል ወይ፣ እውነት ነው ወይ፣ እውነት ነው ውሸት ነው ብሎ ራሱ አያጣራም። ሂውመን ነው ወይ፣ ይሄ ሰዋዊ ነገር አለው ወይ ብሎ አያጣራም። ጉዳዩ አንድና አንድ ነገር ነው። እኛን እዛ ላይ አታች ማድረግ፣ ግሉድ ማድረግ፣ እኛን ከዛ ጋር ስለ ደስታችንም አይጨነቅልንም። ዋናው ምንድነው? ሪአክሽን ፕሮቮክ ያደርጋል ወይ ነው። ሰው ሪአክት ያደርጋል ወይ ነው። ፖስት የተደረገውን ቪዲዮ አይቶ ይሄ ነገርማ ምናምን ብሎ ሪአክት ያደርጋል ወይ ነው። በዛ ነው በቃ የሚገመገመው። በዛ በጣም ስለሚገመገም አሁን የምናየው ነገር አለ እንግዲህ እኔን የሚያጋጠመኝ ጭምር ማለት ነው። በጣም ብዙ ፌክ ፕራንኮች እያየን ነው። ፕራንክ ደስ ይላል እኮ ግን ፌክ ብዛቱ። ፐብሊክ ሂዩሚሊዬሽን አለ፣ መንገድ ላይ ሰውን ሂዩሚሊዬት ማድረግ። ሃራስመንት አለ፣ ኢንፍሉዌንሰር ነኝ ብለው ሰው ስትሬንጀር ምናምን የማያውቁትን ሰው መንገድ ላይ ሃራስ ያደርጋሉ። የሆነ ክራይም ሲኖር ሄዶ ወይ ድብድብ ወይ ምንም ሲኖር ሄዶ እንደማገላገል የሚቀርጸው ነው የሚበዛው። በቃ ዋናው አቴንሽን የሚስብና በቃ ሲታይ ፕሮቮክ የሚያደርገው ነገር ከሆነ በቃ ፖስት ይደረጋል። ያንን ነው ሁሉም እየፈለገ ያለው። በቃ ሬጅ ቤት የሚባለው ነገር አለ አይደል? በቃ እነዛ ናቸው የሚፈለጉት። ይሄ ሰው ያስተምራል ጥቅም አለው ወይ ምናምን የሚለው ነገር ገደል ገብቷል። እንደ ሰውየው ማለት ነው። ስማቸው እንዳይረሳ ስለሚያምኑበት አይደለም። attention is the new currency። ለዛ ነው በቃ ሌላ ነገር የለውም። attention ያለው ነገር ብር አለው period። ሌላ ምንም ነገር የለውም። ስለዚህ ልክ እንደ ሰውየው ነው እየሄድን ያለ ነው።
በቃ ህብረተሰቡም ሪዋርድ የሚያደርገው የሚያጨበጭበው የሚሸልመው ላይቭ ላይ ልትሉ ትችላላችሁ። ፖስት የተደረገውን አይቶ ፌሙ ኦ ማይ ጋድ አየው ቲክታክ ላይ አንተ እኮ የምትሰራው ነገር የሚገርም ነው ምናምን የሚለው አቴንሽን ካለው ጥቅም ያለው ሰብስታንስ ያለው ነገር ሪዋርድ አይደረግም በጣም በሚገርም ሁኔታ። ስለዚህ ሰው ሁሉ ወዴት ሄደ? በቃ አቴንሽን ያለውን ነገር ማድረግ ነው የሚፈልገው፣ እንደ ሰውየው ማቃጠል ማለት ነው። ስላመኑበት አይደለም፣ አቴንሽን ስላለው ነው። አቴንሽን ደግሞ ማለት ብር ማለት ነው። ቅድም እንዳልኳችሁ ህብረተሰቡም የሚያጨበጭበው የሚሸልመው ያንን ነው። በፊት ብንሄድ ህብረተሰቡ የሚሸልመው ሪዋርድ የሚያደርገው የሆነ ነገር አቺቭ ያደረገን ሰው ነው ወይ የሆነ ሰርቪስ የሰጠን ሰው ነው። አሁን ግን ፌም የሚባለው ነገር መታየት ብቻ ሆነ። በቃ ሪዋርድ የሚደረገው የሚታይ ሰው ነው፣ አቴንሽን የሚስብ ሰው ነው፣ ሌላ ነገር አይደለም። ሰብስተንሱ ማንም ጉዳይ ሰጠው። ስለዚህ ይሄ ወዴት ይዞን እየሄደ ነው? ዝም ማለት እንደ ሞት የሚሰማው ብዙ ሰው አለ። ዲስትራክሽን ደግሞ የሆነ በቃ ማጥፋት ማውደም አቴንሽን የሚያመጣ ነገር ደግሞ በቃ እንደ ክሬቲቭ ነገር የሚጨበጨብለት ነገር ሆነ ማለት ነው። በጣም ስለገረመኝ ነው ይሄ ነገር እዚህ ጋር መጥቼ የማወራው። ሄሪስታቲክ ፌም በጣም በቃ ምንም ነገር እንድናረግ የሚያረገን አይነት ፌም ነው። ማንነታችንን አይደንቲቲ ስብዕና ምናምን ቢውልድ አያረግም። እሱን ነው እንደውም አጥፍቶ ሌላ ሰው የሚያረገን። እዛ ላይ የተገነባ አይነት ሰው አይደለም የምንሆነው። ምንም ነገር ያረጋል። አሁን ቲክታክ ላይ ብዙ ሰው ካያችሁት የራሱን ማንነት የሚነካም ነገር እኔንም ጭምር ነው። ባይ ዘ ዌይ እኔን ከዚህ አውጥቼ አይደለም እኔንም ይዞኝ ለኤድስን ነው ብሬክ እያረኩኝ መውጣው ከቲክታክ። ዲዛይን የተደረገው ለዛ ስለሆነ ለፌም ምንም ነገር እንደ ሰውየው እያቃጠልን ነው ለፌም። ስለዚህ በቃ አሁን ላሳጠረውና ቪዲዮን አላረዝመው። ብዙ ሰዎች አሉ በቃ ማርክ መጣል የሚፈልጉ ጠባሳ ጥለውን ቢያልፉ ጉዳይ የማይሰጣቸው ግባቸው ምንድነው? የሚታይ ቪዲዮ ካንቴንት አቴንሽን የሚስብ። ስለዚህ በጣም መጠንቀቅ አለብን። ይሄ አፕሊኬሽን ይዞን እየሄደ ነው። የማይሆን የኛን ማንነት የማይመጥን ነገር እያደረግን ቆም ብለን ማሰብ አለብን። ሄሪስታቲክ ፌም ውስጥ ነን ወይስ አይደለንም? መታወስ የምንፈልገው ጥሩ ነገር ፈጥረን ነው ወይስ አቃጥለን ነው? Do you remember for what you burned down or what you created? በጣም ወሳኝ ጥያቄ ነው፣ መጠየቅ አለብን። ቲክታክ በጣም ክሬት ለሚያደርጉ ሰዎች ላኩላቸው። ሄሪስታቲክ ፌም ምን እንደሆነ ታውቃለህ ብለህ ጠይቀው። አባችሁ ብዙዎቹ አያውቁ። ጊዜያቸው እየሄደ ነው፣ እየጋለቡ ነው። ሄሪስታቲክ ፌም በጣም ከባድ ነገር ነው። በአጠቃላይ ሶሻል ሚዲያ ላይ ቲክታክ ላይ ደግሞ ይብሳል። ስለዚህ ቆም ብለን ክሬት የምናደርገው ነገር ሰው ይጠቅማል ወይ ወይስ እያቃጠልን ነው የሚለውን ጥያቄ እንጠይቅ። እዚህ ድረስ ስላያችሁት ቪዲዮን በጣም አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ፒስ። Underwood Podcast.